ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ በአንገብጋቢ ጉዳይ ተመልሰን መተናል። በመሃል ባቋራጭ ነው የገባ ነው። በተለያየ ስቱዲዮ ነው ያለ ነው። እንግዲህ ከብስሬ ጋር እንግዲህ የሰብስክራይቡ ነገር ከሱ ጋር ተነጋገሩ። ከኔ ጋር ግን እንዴት ናችሁ? እንዴት ከረማችሁ? እንግዲህ ጆሮአችንን ጭው የሚያደርግ ዜና ሰሞኑን እየሰማን ነው። እሱን የምንነጋገር ይሆናል። ሰላም ብስሬ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች። ሰላም ቢኒ። መጀመሪያ ግን ከአንተ በፊት ሰብስክራይብ የሚያደርጉኝ ሰዎች ሰላም ልበል ብዬ ነው። ሰላም ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ያው እንግዲህ ዛሬም በሰሞንኛ ሳይሆን አንገብጋቢ በሆነ ጉዳይ ላይ ተመልሰን መጥተናል። እንግዲህ ውድ ተመልካቾች ይህን ቻናል የምትከታተሉን ዛሬ እያያችሁ ላላችሁ ካላችሁ እንግዲህ እንኳን ወደዚህ ቻናል መጣችሁ እንላለን። ሰብስክራይብ ማድረጋችሁ አይረሳ። ሰብስክራይብ አድርጉ። ላይኩን በማድረግ ደግሞ ይህን ፕሮግራም እንደምትወዱት እርግጠኛ በመሆን ላይክ አድርጉ እንላለን። እሺ ቢኒ እንዴት ነህ? የመጀመሪያ አይደል ስቱዲዮ ኤ ስቱዲዮ ቢ ሆነን ስንቀርብ ከሁለቱ ስቱዲዮ እንግዲህ ለመጀመሪያ ጊዜ ነው። ውድ ተመልካቾችም እንግዲህ ከለመዱት ላይ ናቸው። ከለመዱት የእይታ ውጭ ነው የሚሆነው፣ አዲስ ነው የሚሆነው። እንግዲህ አንዳንዴ ነገሮች አዳዲስ ነገሮች ሲፈጠሩ ወይም ደግሞ በማንችልበት ሁኔታ ስንሆን ከሁለቱም ስቱዲዮ እንዲለመድ እንደዚህ በተለይ በትኩሱ አንዳንድ ነገሮችን ለመስራትና እንዲመቸን በዚህ መልኩ እንመጣለን ማለት ነው። ክቡራትና ክቡራን ወደ ዛሬው ጉዳዮቻችን እንለፍ። ብዙም ሳንቆይ አይደለም ያ ይሻላል ነው። የ5 ሚሊዮን ብር ቅናሽ ሳር ቤትና አዋሬ ሳይታችን ላይ እንዲሁም ባለ 2 መኝታ የ3 ሚሊዮን ብር ቅናሽ አግኝተው በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ ደግሞ የ5 ሚሊዮን ብር ቅናሽ አግኝተው በ9.9 ሚሊዮን ብር አፓርትመንቶችን በፍጥነትና በጥራት በመገንባት የሚታወቀው ታማኙ ቴምር ፕሮፐርቲስ በዲፕሎማቶች ሰፈር ሳር ቤትና በነፋሻማ አዋሬ ዘመናዊ አፓርትመንትን ከአስደናቂ ቅናሽ ጋር ይዞላችሁ መጥቷል። ባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለው የሚጨርሱበት እንዲሁም ሙሉን ለሚከፍሉ አስደናቂ የ35% ቅናሽ። የሚገርመው ደግሞ በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ የማያሳስቦት ቴምር ፕሮፐርቲስ ቅናሹ የተወሰነ ቀን ስለቀረው ፈጥነው በ0961 77 0077 ላይ ይደውሉ። እንግዲህ ከትላንት ወዲያ ጀምሮ በጣም እንግዲህ ብዙ ሰዎችን ጆሮ ጭው ያደረገው የጋዜጠኛ ሶፎንያስ ጉዳይ ተነስቷል። የተፈጠረው ነገር እንግዲህ በሆነ ወቅት ታሞ ነበረ ማለት ከሚዲያው ጠፍቶ ነበረ። ያው ትንሽ ወደ ኋላ ተመልሰን ነገሮችን ለማንሳት ብዬ ነው እና ጠፍቶ ነበረ። ከጠፍቶ ሲመለስ እንግዲህ ህመም ላይ እንደነበረና አንድ የበዓል ፕሮግራም ለመስራት ገንዘብ ተበድሮ ሰርቶ ለኤዲቲንግ ከጓደኛው ጋር አስገብቶ ችላ ብሎብኝ ምናምን በዛ ምክንያት ዲፕሬሽን ውስጥ ገብቼ ከስሬ ጸበል ነበርኩኝ አሁን ደህና ነኝ ብሎ ተመልሶ መጥቶ ነበር። አንዳንድ መድኃኒቶችንም እንደሚወስድ ተናግሮ ነበርና ከዛ በሸገር ኢንፎም ላይ ቀርቧል። በችግሩ ጊዜ ሸገር ኢንፎም ላይ ቀርቦ ነበረ። ከዛ እንግዲህ ሌሎችም የዩቲዩብ ቻናሎች ላይ በእንግድነት ቀርቦ ስለ ህመሙ ምናምን አስረድቶ ሰው ሁሉ አዝኖለት እንደውም የሆነ የገንዘብ እርዳታ መዋጮ ምናምን እየተደረገለት ነበረ። ስቱዲዮ መክፈት ፈልጋለሁ፣ ዩቲዩብ መስራት ፈልጋለሁ ብሎ ነበር። ከዛ እሱም ተሽሎት ስለነበረ አሻም ቲቪ ላይ በዜና አንባቢነትና ፕሮግራም ይዞ መቅረብ ጀመረ። ሬዲዮም ላይ ትርታ ኤፍኤም ላይ መስራት ጀመረ ማለት ነው። በዚህ መሃል እንግዲህ ፌስቡክ ላይ የተመሳሳይ ጾታ ግንኙነት የሚፈልግ ሰው ነው እንደዚህ የሚያደርግ ሰው ነው ብለው አንዳንድ መረጃዎች ወጡበት በሜሴንጀር የተጻጻፋቸው። እነዛ መረጃዎች ፌስቡክ ላይ ሲዘዋወሩ እንግዲህ እግረኛው ሚዲያ ላይ ክሊር እንዲያደርግ ጠርቶት ጋበዘው። የዛን ጊዜ እኛም ሰርተን ነበር በዚህ ጉዳይና አንዳንድ የተስማማንባቸው ነገሮችም ነበሩ፣ አንዳንድ ደግሞ ልዩነቶችም የነበሩን ጉዳዮች ነበሩና በዛ ወቅት ብዙ ሰዎች ምንድን ያሉት የጋዜጠኛ ተክለ ሃይማኖት አጠያየቅ ለሶፎንያስ ተገቢ አይደለም። እንዴት አመመ ሰው እንደዚህ ብሎ ይጠይቃል? ነገሩን ክሪል ለማድረግ ማለት ነው። ብስሬ እንኳን አንተ በዛን ጊዜ ብለህ የነበረው ከጓደኞቹ ጋር ለምን አወዳድሮ ይጠይቀዋል የሚለው ላይ ነው ያልተስማማ ነው።
እንጂ በተረፈ የጠየቀው ጥያቄ ለእኔ ትክክለኛ ነበር ብለን አንስተን ነበር እና ብዙ ሰዎች ግን ቪዲዮ እየቆረጡ እንዲያረጉ ሲሰሩበት ነበር። በዛም ጫና ይመስለኛል ያ ቪዲዮ ከተለቀቀ በኋላ እንግዲህ አሁን እግረኛው ሚዲያ ላይ ዛሬ ፐብሊክ ካላረገው በስተቀር ቪዲዮ የለም። እግረኛው ሚዲያ ላይ አውርዶታል ወይንም ፕራይቬት አድርጎታል። ማውረድ እንኳን ብዙ ጊዜ እንደ ዩቲዩብ ሳቀው አያወርዱትም። ያው ፕራይቬት ታደርገውና በሆነ ወቅት እና እንደዛ ሆኗል። እንግዲህ ከትላንት ወዲያ የተፈጠረው ምንድነው? አንድ ልጅ ከሱ ጋር ቻት ያደረገበትን መጀመሪያ ቅድሚያ የለቀቀው ሶፎኒያስ ወደ አዳማ ሄጄ ወዳጆች ኮምፒውተር ልከውልኝ እሱን ለመቀበል ሲሄድ የመዘረፍና ከድብደባ አመለጥኩ የሚል ጽሁፍ ነው የለጠፈው። ከዛ ጽሁፍ በኋላ ነው የዚህ ልጅ ቪዲዮ የተከተለው። ቪዲዮና እሱ ጋር ተጻጽፎ እንደነበር እሱም የተመሳሳይ ጾታ ከወንድ ጋር ግንኙነት የሚፈልግ ሰው አስመስሎ የተጻጻፈውን ነገሮች አወጣ። አሳምኖት እንግዲህ ቀጥሮት ቪዲዮ እየቀረጹ ነበር። አዳማ ድረስ እንደሄደና ያየነው ሰሞኑን ያው ቪዲዮን አይተነዋል። ይሄ ነገር ነው የተፈጠረውና በጣም ብዙ ሰው ሾክ ነው ያደረገው። እኔ ራሱ በጣም ነው እውነት ለመናገር ያን ካየው በኋላ ምሽቴ ራሱ እንዴት ተበላሽቶ እንዳመሸው እኔ ነኝ የማውቀው። ማለት ሌሊት ራሱ ብዙም ስሜቴ በጣም ነው የተረባበሸው። እናቱን አሰብኩ፣ እሱን አሰብኩ፣ ብዙ ነገር አሰብኩና ይሄ ነው ጉዳዩ። እስቲ እንየው። እንደውም ቢኒ የእናትየውን ካነሳ የእናትየውን ቪዲዮ ከዚህ በፊት ለእሱ ራሱ የሚሉትን ነገር እናስገባዋለን፣ ማስገባታችን አይቀርም። አግባ ብለው የሚለምኑት የሚጠይቁበት ቦታ አለ እና ላይክ ይህን ነገር ሲሰማ በጣም ያዘንኩት እሳቸውን ያሰብኩት። ምክንያቱም እናት ናቸው፣ የወለደ እናት ልጃቸው አድጎ ወልዶ አግብቶ እንደ ማንኛውም ሰው ያም ደግሞ ኢትዮጵያዊ በሆነ ባህልና እምነት ውስጥ እንደሚኖር ሰው በዛ መልኩ እንዲያልፍላቸው ነው የሚፈልጉት እና ይህ ነገር ሲፈጠር ምን ያህል ሊጎዱ እንደሚችሉ ስታስበው በጣም ይከብዳል። ሁለተኛ ቢኒ ስለ እንደዚህ አይነት ነገር እኛ ወደ ሶፎንያስ ከመምጣቴ በፊት ብዙ ሰርተናል። ቢኒ ለአለማጋነን እንደው እኛ ራሳችን እንጥላለ ማለት እንደዚህ አይነት ነገር ሲመጣ እኛ ብለን ነበረን ለማለት ሳይሆን ውድ ተመልካቾች ይህን ነገር ወደኋላ የኛን ቻናል መለስ ብሎ ቢያዩት ከ7-8 ፕሮግራሞች በላይ ሰርተናል። ከ3 ቪዲዮ በፊት ነኝ ብሎ የመጣው ልጅ ስለሱ ሰርተናል። እንደውም ባለፈው ሳምንት የዛሬ ሳምንት ወይ 2 ሳምንት ላይ ከ3 ቪዲዮ በፊት በቪዲዮ ላስረግድ ብለን ሰርተን ነበር። ይኸውልህ ቢኒ እንደነዚህ ነገሮች ሲነሱ በጣም በሚያናድድ ሁኔታ ሶሻል ሚዲያው ላይ ሜም ከመስራት ከመቀለድ ያለፈ ነገር አታይም። ሰው እንደ ቀልድ ስለሚያየው ነው። ገብቶሃል አይደል? ዋጋ እያስከፈለን ያለው ይኸውልህ አሁን ይሄ ልጅ ዜና አንባቢ ሆኖ ይሄን ያህል ድፍረት ከተዳፈረ ዜና አንባቢ ኔሴንስ በጣም የሚታወቅ ሰው ነው፣ ሚዲያ ላይ ያለ ሰው ነው። የማይታወቁ ሰዎች ደግሞ ምን ያህል እንግዲህ ትምህርት ቤቶች ሲስተማቸው ከእንደዚህ አይነት ነገር ጋር የተገናኙ ተናግረናል። ስፔሻሊ አዲስ አበባ ላይ ተከፍቶ የነበረ በደቡብ አፍሪካ ካምፓኒ የተገዛ አንድ ትምህርት ቤት ነበረ እና በካሪኩለማቸው ላይ እንደዚህ አይነት ነገሮችን አካተው ሊያደርጉት የነበረውን ጥረት እንዲከሽፍ መደረጉን ሁላ አንስተን ተናግረን ነበረ ቢኒ ካስታወስክ። እና ምን ያህል እየተሰራበት እንደሆነ ምን ያህል አደገኛ ነገር ውስጥ አሁን ላይ ያለው ይሄ ወጣት ለሁሉን ነገር ለመቀበል ክፉንም ደጉንም ለመቀበል በጣም የቸኮለ ወጣት ነው ያለው አሁን ላይ ያለው። ሆነን ለመናገር የምናየውም ስለሆነ ማለት በተለያዩ ነገሮች ስፔሻሊ በዚህ ሶሻል ሚዲያ ላይ እና እንደ ቀላል መወራት ለሶፎንያስ በራሱ ዲፌንድ የሚያደርጉ ሰዎች ነበሩ። ከዛ ውጪም ቢኒ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ በውጭ ዓለም ያሉ ስፔሻሊ ከኢትዮጵያ ውጭ ያሉ በእንደዚህ አይነት በተመሳሳይ ጾታ ውስጥ ያሉ ሰዎች ኢቨን ትራንስጀንደር የሆኑ ኢትዮጵያን አሉ እና ስለነሱ ላይ ያወራንበት ጊዜ ነበር። እንደነዚህ አይነት ሰዎችን ተው ሶሻል ሚዲያ ላይ እንደ ትልቅ ነገር አምጥተው አቅርቧቸው ከነሱ ጋር ኖርማል ብለው የሚያወሯቸው ሰዎች አሉ። በጣም በሚያሳፍር ሁኔታ
ገብተው ሁላ ቪው ጨምረው የሚከታተሏቸው ሰዎች ሁላ አሉ። እና ያን ነገር ስታይ በቃ ወዴት እየሄድን ነው? እየተገዘገዝን ይኸውልህ ሀገርን በአንድ ያጥልም። የመጀመሪያው ነገር ሁሌም እንላለን ሀገር የመጀመሪያው ነገር የምታስተናት እምነት፣ ባህል፣ ወግ፣ ስርዓት እነዚህ ነገሮችን ነው ከአንድ ማህበረሰብ ውስጥ የምታጠፋው። የዛን ሰዓት እነዚህ ጠፉ ማለት እነዚህ ሀገር የምትባሏ ነገር ትጠፋለች፣ አትኖርም ማለት ነው። እነሱም እየሰሩ ያሉት ነገር እንደሚታየኝ ከሆነ ይህንን ነገር ነው እያደረጉ ያሉትና በጣም የሚያስጠላው የሚያስጨንቀው ማለት አየሁት። ግዴታ ይህን ፕሮግራም መስራት ስላለብን በቃ እየዘገነነኝም ቢሆን ከሱ ጋር የተጻጻፉትን ቴክስቶች እንደዚህ ያለኝ መጀመሪያ የተገናኙበትን ምናምን ብቻ ይዘገነናል። ማለት አይደለም ልታወራው እንደዚህ ሚዲያ ላይ መልሰ ማሰቡ በራሱ የሚከብድ ቴክስቶች ናቸውና ግን ምን ያህል እንደተደረሰ የሚያሳፍር ነገር ነው የምታየውና ብዙዎችም ስላዩት ነው እኮ መደጋገም የማያስፈልገውና ካስታወስክ በባለፈው ስንሰራ እኮ ያቀረበው ምክንያት አያሳምንም ብለን ይወጣ ማለት አያሳምንም ነበር። ምንም የማይሆን ነገር በተመሳሳይ እንትን ሜሴንጀር ላይ ገብተህ እስከዛሬ ሲጻፍ ለምንድን ነው ያላስቆምከው ሲባል ምንም መልስ የሌለው ነገር ነውና ማይከር ነው። አሁን ሽፍት ላረግ ነው ወዴት አትልም። ይሄንን ለማስተባበል የሚሞክሩ ሰዎች አሉ። ለምሳሌ አይ ወዶ እኮ አይደለም በቃ ይኮ ታመም ያለው ብሎ ስለነበረ ያ ህመሙ ሊሆን ይችላል እዚህ ውስጥ የከተተው አንድ በል። ሁለተኛ ተደፍሮ ይሆናል የሚሉም ሰዎች አይፈረድበትም፣ ተደፍሮ ይሆናል። አንድ ዶክተር አለ ስለ እንደዚህ አይነት ጉዳዮች በተደጋጋሚ የሚሰራና ቢደፈርም ቢደረግብም እንዲህ አይነት ነገር እዚህ ውስጥ አዲት የሚያደርግ ነገር የለም አንተ ካልፈለክ በስተቀር አንተ ፈልገህ እስካላረከው ድረስ እንደዛ የሚያደርግህ ነገር የለም። ገባ እና እሱም አሁን ሁለተኛ እንመጣለን ወደ ልጁም ጋር አንዳንድ የተነሱ ሐሳቦች ስላሉ ክሊር ሆኖ መውራት ስላለብን እኔ በእነሱ አያያዝ ላይ ቅሬታ አለኝ። ከያዙት በኋላ ስሜታዊነቱን ትተው በእውነተኛ ከሆነ ነው ነገሩን ነገር እዛ ውስጥ የተነሱትን ሐሳቦች በኋላ እናነሳለን። አሁን ቀጥረውት ከመጣ በኋላ ከያዙት በኋላ መደረግ የነበረበት ምንድን ነው? የተደረገው ነገር ትክክል ነው ወይ ብለን ስናይ እንደኔ መሆን የነበረበት ትይዘዋለህ፣ ስልኩን ይቀበሉታል። ለምን ከብዙ ሰዎች ጋር በዛ ስልክ ኮንታክት ያደረገበት ብዙ መረጃዎች የሚገኝበት ስለሆነ ያው በጉልበትም በምንም ትቀበሉ እየቀረጽክ ስለሆነ ዘረፋ እንዳይሆን እየተቀረጸ ከኪሱ ስልኩን መውሰድ ከዛ ወደ ህግ ቦታ ይዞ መሄድ ነበር። ለኔ ገባ መጋለጡ እንዳለ ሆኖ ለኔ የሚሰማኝ እንደዛ ቢያደርጉ ነበር። ሁለተኛ አንዳንድ የሚነሱ አሁን ሰከን ስትላለ ከትላንትና ወዲያው ከትላንት ዛሬ ሰከን እያላል ነገሮችን አንግሎችን እያየህ የምትሄደው እና የያዘው ልጅ ቻናሉን ሳየው ጠቅላላ ተምኔሉ ላይ ወሲ የሚል ቪዲዮዎች ነው የሚሰራው። ወንድ ልጅ እንዴት አድርገሽ ነው በወሲ የምታታልዩ እንደዚህ የምታረጊው ምናምን የሚሉ አይነት ፕሮግራሞች ነው የሚሰራው። ምናልባት እንትን ሊሆን ይችላል ተምኔሉ ላይ እንደዛ ጻፈው ውስጥም እንደዛ ሲያወራ ሰምቼዋለሁ። ከሱ ጋር ድንገት ቲክቶክ ላይ ስገባ ከሚላኩልኝ ሜሴጆች ብዙ ፎሎወር ያላቸውን ከላይ ስለሚያመጣቸው የዛኔ ነው የጻፈልኝን ያየሁት ነው የሚለው እሱ አጀማመሩ። ጻፊው ሶፎንያስ እንደሆነ አድርጎ ነው የሚለው። ግን ይሄ ፊደል የቆጠረ ሰው ነው ሶፎንያስ። የፈለገ እንደዚህ አይነት ነገር ውስጥም ቢሆን በአንድ እንደዚህ ሁለት እንትን በማይሞላ ሁለት ምንድነው የስልክ ገጽ ይባላል ብቻ አላቅም እንደዚህ በማይሞላ እንትን ከአዲስ አበባ ናዝሬት ድረስ እንዴት ሄደ የሚልም ጥያቄ ይነሳል። ከዛ በፊት የሆነ ነገር ግንኙነት ከሌላቸው ልጁ ነው እያልኩ አይደለም፣ ማጋለጡን አፕሪሺየት እናደርጋለን ምናምን ሐሳቦች ነው የምናነሳው ለተመልካቾችም ክፍት እንዲሆኑ ነው። ለምን ሌላም ኔትወርኮች ካሉ ከሌላ ፐርስፔክቲቭ እንዲታይ ነው። ሁለተኛ ሌላ የሚነሳው ሐሳብ እነሱ እየመቱት በነበረ ሰዓት እሱ ምን ይለዋል? እኔ እናንተ ገና አልጨረስንም ይለዋል። ያዝ የጠራው ያው የሚነሱትን ሐሳቦች ነው እዚህ ጋር የምናነሳው። ገባ? እኔ እናንተ ገና አልጨረስንም የሚለው ነገር
ከዛ በፊት የሆነ ግንኙነት ነበራቸው ነው። ይሄ የተመሳሳይ ጾታ ግንኙነት ማለት አይደለም፣ ግን የሆነ ኔትወርክ ነበራቸው ብቻ በሆነ ምክንያቱም እሱ ተዘረፍኩ ብሎ አዳማ ሄጄ ድብደባ ደረሰብኝ ምናምን ብሎ ካለ በኋላ ነው የወጣው ቪዲዮና እነዚህ ነገሮች የተፖሰቱት ነው። መቅደም ይችል ነበረ። እዛ ላይ የሚታዩት የቀንን የሰዓት ዳታዎች አንዳንድ ሰው ዲቴል የሚመረምር ሰው አለ አይደለ? እንደዚህ አይነቶች ሀሳብ ሲነሱ ነበር። የሰማዋል አንተ? አይ የሰማሁት የለም። አሁን ይሄኛውን እንደው ከመጀመሪያው ልጀምርልህና ቅድም ካልከው ለምሳሌ ነው በዛ ቦታ ላይ እንዳልከው ከሚደበድቡት ምናምን ነገር የህግ አካል በአንድ በኩል ህግ የሚጠይቅ ሁኔታ አለ። ለምሳሌ የሆነ ወንጀለኛን ወደ ህግ አቀርበው እንጂ አንተ ሞብ ጀስቲስ ፈጽምበት አይልህም። ገብቷል አለ። ግን ምን መደረግ ነበረበት ብዬ አስባለሁ። ይህን ነገር እውነት እሱ በዛ ፍጥነት ኮንታክት አድርጎት ከነበረ ኢሚዲየትሊ ኮንታክት ማድረግ የነበረበት የመጀመሪያ የህግ አካል ማሳወቅ ምክንያቱም በሀገሪቱ ህግ መሰረት ይሄ ነገር ወንጀል ነው። ስለዚህ ከፍተኛ ከህግም አንጻር ብቻ ሳይሆን ከእምነትም ከባህልም ከብዙ ነገር እንደ ኢትዮጵያዊነት በጣም አጸያፊ ቆሻሻ የሆነ ነገር ነው። ስለዚህ ለህግ አካል የመጀመሪያ ታሳውቃለ። እነሱ በስውር እሱ ሲመቶ ያን እስኪመጣ ጊዜ ድረስ እነሱ እንዲከታተሉት ማድረግ እጅ ከፍንጅ የሚባሉ አለ አይደል? እንዲያዝ ማድረግ። ምክንያቱም ሲያዝ እንትን አይወጣም። ይሄ ወጥቶ ሊዘርፉኝ ወይም ደግሞ መረጃ የማጥፋት ነገርም አይኖርም። ለምሳሌ ከሄደ በኋላ መረጃዎችን ሊያጠፋ ይችላል ታወቀብኝ ብሎ ስለሚያስብ እንደዚህ አይነት ነገር እንዳይፈጠሩ ወደ ምንድነው ከፖሊስ ጋር አብረህ ሆነህ ነው እነዚህ ነገሮች ማድረግ የነበረባቸውና እጅ ላይ የገባን ሰው እናንተ አልጨረስንም ቆይ what do you mean እዚህ ጋር ነበረ መጨረስ የነበረብህ እኮ በቃ ማምተሳል ይዘዋል አትሊስት የሆነ ነገር መታወዋል አይደል? ከዛ በኋላ ማድረግ ያለብህ ህግ አካል መጥራት ነው። አትሊስት ይዘከዋል ህግ አካል መጥራት ነው። ከዛ የተጻጻፈውን ነገር ያለውን ነገር አጠቃላይ በማስረጃነት በማቅረብ ልጁ ሶፎንያስ እርምጃ እንዲወሰድበት ማለት በህግ እርምጃ እንዲወሰድ ማድረግ ነው የሚገባው። አሁንም ራሱ እንግዲህ ከዛ በኋላ ዛሬ የሰማነው ዜና አለ ቢኒ። ትናንትና ያ ነገር ከተፈጠረ በኋላ እና አሻምና የሚሰራበት ሚዲያዎች እነሱ የሰጡት ጋዜጣዊ መግለጫ አለ። እንግዲህ እንዳየው እነሱ ኢሚዲየትሊ ያንን ነገር በሶሻል ሚዲያ ላይ ሲዘዋወር የነበረው ነገር አይተናል። ቴክስቶቹን እና አጠቃላይ ቪዲዮዎቹን እና እንግዲህ ደውለንለት ስናናግረው ያው እንግዲህ ራሴን ለማስተካከል ጸበል ገብቻለሁ ብቻ ብሎ እንደዘጋባቸው ከዛ በላይ ፈርዛቢ እንዳላወራ ነው የተከሱትና እነሱም እንግዲህ ከዛሬ ጀምሮ ኮንትራቱን እንዳቋረጡ በእነሱም በራሳቸው ኤዲቶሪያል ፖሊሲ እንደዚህ አይነት ነገር እንደማይደግፉና እንዳቋረጡ ውላቸውን ገልጸዋል። which is good። አሁን እዛ ጋር እንኳን ራሱ የተናገረው ነገር ለኔ በጣም ነው ያናደደኝ። ቤተክርስቲያን ጸበል መደበቂያ አይደለም ማለት ኦኬ ከኃጢአት ከብዙ ነገር የምትድንበት ቦታ ነው። ምህረት የምታገኝበት ቦታ ነው። የመጀመሪያ ግን ያረካውን ነገር በስነስርዓት የማመን ግዴታ አለብህ። የፈጸምከው ወንጀል ነው በሀገሪቱ ህግም በፈጣሪም ብቻ ሳይሆን የፈጣሪው ይበልጣል ኦፍ ኮርስ፣ ግን ደግሞ በሀገሪቱ ህግ ምክንያቱም ነገ ላይ የሆነ ሰው ወንጀል ከዚህ አጸያፊ ነገር ውጭ እንኳን ያለ ወንጀል ፈጽሞ ሌላ ሰው የሆነ ቦታ ላይ የሆነ ወንጀል ፈጽሞ ጸበል ላይ ሌለው ኖ ገብቷል አይደል? ቤተክርስቲያንም ደግሞ መደበቅ አይደለም ጸበል ገብቻል። እኔ በፍጹም የምቀበለው ነገር አለ። ምክንያቱም ይኸውልህ ዛሬ ላይ እንደ ቀልድ የምናያቸው ዛሬ ላይ ትንሽ ነው ብለን የምናስባቸው ነገሮች ናቸው ሀገርን እንደ ሀገር ዋጋ የሚያስከፍሉት። እያየን እኮ ነው በተለያዩ ዓለማት ላይ ባህል የሌላቸው ሀገሮች የተለያዩ አፍሪካ ሀገሮችን ያቸው ባህል እምነት ስለሌላቸው እኮ ነው ብዙ ነገሮች የሚፈጠሩት እኮ በቀላሉ እነዛ ላይ እንደፈለጉ የሚሆኑት እኮ
ሁሉ ነገር ስለነጠቋቸው ነው። እኛ እኮ አትሊስት ይኸውልህ እምነቱም አለ የተለያየ እምነት ቢሆንም ግን እምነታችን ላይ ጠንካሮች ነን ብዬ አስባለሁ። ይሄ መከፋፋቱ መጠላላቱ ኦፍኮርስ አለ፣ ግን ሀገር ወዳድ ይሄ በባህል በወግ የተያዝን ሰዎች ነን። ጠብቆም ያቆየን እሱ ነው እና እየሆነ ያለው ነገር ከዚህ በኋላ እስቲ ሌሎች ውስጥ በዙሪያው ያሉ ሰዎች ዲፌንድ እስከመቼ እንደሚያደርጉለት አላውቅም። መቼስ ነው በቃ የሚባለው እና አይ አሁን ምንድነው ሌላው ደግሞ ጸበል ነኝ የሚለው እንትን ከህግ አኳያ እንዴት ይታያል? እንግዲህ ህግ ሰዎች ነው የሚያውቁት። ህጉ ማድረግ ያለበትን መውሰድ ያለበትን እርምጃ ግን በዚህ ግርግር ከሀገር ቢወጣ ምሳሌ ነው ማለት ቢሾልክ በምንም ቢወጣ እነዚህ ሁሉ ቪዲዮዎችና ድምጾች ለሱ ውጭ ሀገር ወጥቶ ወረቀት ለሚያገኝበት አይነተኛ ዶክመንት ማለት ነው። በነገር ላይ እያሰብኩትኝ የነበርኩትኝ እሱ ነው ቢኒ። አሁን እቺ ጸበል የምትባሏ ነገር ጊዜ መግዣ ከሀገር መውጫ እንዳትሆን ብዬም እየፈራው ነበረ። ጥሩ አንስተከዋል። ለምን ኢኒሻሊ ይሄ ነገር በቃ ትልቅ ስህተት ሰርቷል። ማጋለጣቸው እንዳለ ሆኖ ግን ከዛ ባለፈ ለህግ ነበር አሳልፎ መስጠት የነበረባቸው። ገብተዋል። ከዛ ጋር ነበረ ስራው ማለቅ የነበረበት። ይኸውልህ ጸበል ስለገባ አይደለም የህግ አካል ቤተክርስቲያን ውስጥ ይግባ አይደለም፣ ግን ቤተክርስቲያን ደግሞ መደበቂያ አይደለም እና እዛ ጋር ያሉ ሰዎች መጀመሪያ ለመሰለ ወንጀል የሰራ ሰው እዛ መደበቅ የለበትም። ለኔ እንደማስበው የለበትም ከዛ አንግል ካየ ነው። ስለዚህ ለምን ግን ቤተክርስቲያን ደግሞ የእምነት ቦታ ስለሆነ እንዴት ልበልህ ከዚህ ነገር ለመፈወስ ነው የመጣሁት ቢል ማንም እንዴት አድርገው ሊያወጣውስ ይችላል? ያለበት በመጀመሪያ ደረጃ ግን በፊትስ ጠበል ለመሆኑ እንደነበረስ ምን ማረጋገጫ ነበርኩኝ ነው ያለው? ቅድም እንደውም የረሳሁት ጥያቄ ምን ነበረ መሰለህ ቢኒ? የአንድ ሰው የዶክተሩን ነገር ያነሳው ጥሩ ነገር ነበረ። ከዚህ በፊት ሰዎች ሲከራከሩለት የነበረውን ነገር አንስተ ነበረ። ለምሳሌ እንደዚህ አንድ ጊዜ የተደፈረ ሰው እንደዚህ የሆነ ነገር አክሲደንት ደረሰ ባህል እንደዚህ አይነት አስቀያሚ የሆነ ነገር ተፈጸመ ባህል አይምሮ ውስጥ የዛ ነገር ፍላጎት እስከሌለ ጊዜ ድረስ በሳይኮሎጂ ፕላስ ትረዳለህ። በሳይካትሪስቶች የተለያዩ ሕክምና ላይ ያሉ ሰዎች ይረዷል። ከእንደዚህ ነገር ይሄ ከመጥፎ ነገር እንድትወጣ ይረዷል ብዬ አስባለሁ። መጀመሪያ ልምዱ ሱሱ ከሌለብህ ያንም ማስበው ጸበል ነኝ ብለህ ኦኬ ተብለህ ከዛ በኋላ መልሰህ ይህን ነገር አድርገህ ራሴን ለማስተካከል ስል ጸበል ገብቻ ለእኔ አይሰራም። ለእኔ አይሰራም። ብቻ ከባድ ጸበሉንም ይዳን የህጉንም መቀበል አለበት። እንዳልኩ የመሽሎክ እድል ካገኘ ምንም እዚህ እንኳን የሆኑ ሰዎች አሉ እንዲህ ተመሳሳይ ጾታ ውስጥ እንኳን ግንኙነት ውስጥ ያሉ ሰዎች በአገራችን ስለማይፈቀድ በዚህ ምክንያት ነው ከሀገር የወጣሁት ብለው ወረቀት ያገኛሉ ሲባል ሰምተን እናውቃለን እኮ በውጭ ዋለ የውሸት እንኳን እዚህ ሀገር የምንኖርበት ሀገር ላይ ብዙ ኬዞች እንደዛ የሚሰሩ ሰዎች አሉ። ብዙ መታወቂያ የያዙ ሰዎች አሉ እናውቃለን። ግን በዚህ ሀገር ላይ ማታመጣም ህጉ እንግዲህ ተከታትሎ የህጉንም ምን መስል አሁን እሱ ያዙን እንኳን አሁን ሀሳቤ እሱን ስትይዘው ከዛ የት ነበር ከነማጋ ነበር የት ነው እንትን የሚሉት ቼኑን ምናምን ታገኛል። ብዙ ሰው ታገኛል። በሀገሪቱ ህግ ደግሞ ክልክል ነው። ክልክል ነው። አሁን ልጆቹ ተሳሳቱ ያለው እኮ ለዛ እኮ ነው ቢኒ ልጆቹ እሱን ሲይዙት ጠርተውት በራሳቸው ቪዲዮ ቀርጾ ወይ ትንሽ ለኮፍ አድርጎ መጥቶ መልቀቅ ሳይሆን መጀመሪያ ቀድሞ እንደዚህ አይነት ነገር ሊፈጽም የሚመጣ አጸያፊ ነገር ሊፈጽም የሚመጣ ሰው አለ፣ ይህን ነገር እንድትይዙት እንፈልጋለን ብለው ለፖሊስ ለህግ አካል ተናግረው ፖሊስ አብሯቸው ሆኖ ጠብቆት ወደ ሚዲያም ከመውጣታቸው በፊት ለምን ፖሊስ ይዘው መረጃ እንዳይወጣ
በዛ ነገር ውስጥ ያሉ ሰዎች ራሳቸውን እንዳይደብቁ መረጃ እንዳያጠፉ መጀመሪያ ልጁን ይዙታል። ስልኩ ኮንታክት ላይ ብዙ ነገሮች ስልኩ ላይ ብዙ ነገሮች መረጃ ስለሚገኙ ከእሱ ጋር አብረው ተያይዘው የሚሰሩ ብዙ ነገሮችን ያደረጋቸው ሰዎች ስለሚኖሩ መጀመሪያ እነዛ ነገሮች ተይዘው ነው ገብቷል አይደለ? ከዛ በኋላ ለሚዲያ መውጣት ያለበት አይውጣ አይደለም ለሚዲያ ግን ኦኬ እሱን ተያዘ እኔ ብቻ ነኝ እንደዚህ ነው ብሎ ሊል ይችላል። መረጃ ሊያጠፋ ይችላል። ስለዚህ እነዛ ነገሮች ለወደፊቱም እንደነዚህ አይነት ሰዎች ሲያዙ ለህግ አካል ቀድሞ እንትን ማለት ነው ገብቷል አይደለ? ተሽከዳድመን ለዩቲዩብ እንትን ከማለት ትክክል። ግን እዚህ ጋር አንድ ነገር አለ። ምን አለ መሰለህ ልክ እንደ ሶፎንያስ አይነት ፕሮሰስ የተደረገበት ጉዳይ ከሆነ አው ቀላል ነው ለህግ አካል ለመስጠት። ግን እንዲህ ፕሮሰስ ያልሆነ ግን የምታውቀው ሰው ከሆነ እሱ ከሌ እንዲህ ነው ብትል ማስረጃ ያስፈልጋል። መረጃ ብቻ ዋጋ አይኖረውም። ኖ አሁን እኮ እያልኩኝ ያለሁት ቢኒ ላይክ ይሄኛው እንደዚህ ያለቀ እኮ አሁን እንደዚህ አይነት ነገሮች ወዲያው መረጃ እጅ ላይ ስላለ መረጃ ማቅረብ እኮ ነው። አንድ ሰው ልጠረጥረው ትችላለህ። ወንጀል እኮ ሰራህበት እኮ አይደለም ገብተዋል አይደለ? ጠርጥረዋል፣ ኤቪደንስ ነው። ከዛ በኋላ ህግ አካል ደግሞ ምርመራ ያደርጋል። በምርመራው መሰረት የሚደርስበት ይላል። በዚህ እንትን ባለ መልኩ ቢኒ የሀገሪቱም ህግ መሻሻል አለበት ብዬ አስባለሁ። ይሄኛው ከበድ ያለ መሆን አለበት ብዬ አስባለሁ። ካልተሳሳትኩ እስከ 10 ዓመት ይመስለኛል በዚህ ነገር ላይ የሚያሳስረው የእስር ቅጣቱ። እንግዲህ ውድ ተመልካቾች ስለ ህጉ ምን ያህል ዓመት እንደሆነ የምታውቁ ካላችሁ ታሳውቁኝ ትችላላችሁ። ግን እስከ 10 ዓመት መሰለኝ በሚደርስ እስር እንትን የሚለውና እኔ እንደነዚህ ነገሮች እድሜ ልክ ተብለው ሁላ ነው እንትን መባል ያለባቸው ገብቷል አለ። ሌሎች ሀገሮች ላይ በዛን ያህል አንዳንድ አፍሪካ ሀገሮች አሉ እስከ ሞት የሚደርስ ቅጣት ያስቀመጡ እስከ እድሜ ልክ። የሚገርም ነገር እንደዚህ አይነት ነገር ላይ ሀገራት የመቀጫ ህግ ሲያወጡ ምዕራባውያን በጣም ይቃወመዋል። በጣም በሚገርም ሁኔታ የሰብአዊ መብት ረግጠሃል ወይም ደግሞ እንትን ብልሃል ተብለህ እርዳታ መከልከል፣ የተለያዩ ነገሮችን አንተ ላይ መስራት ገብተዋል። እንደነዚህ አይነት ነገር በጣም ፈንድ ተደርገው የሚደረጉ ናቸው። ከዚህ በፊት እኮ እያየን እኮ ብዙ ነገሮች ሲዘጉ የብዙ ሰው ቻናሎች የብዙ ሰው አደጋ ሲደርስ ብዙ ነገር ባለፈው እንኳ ቢኒ በኢትዮጵያ ብሔራዊ ቡድን የሴት እግር ኳስ ስለነሱ የሰራ ነው ጉዳይ አለ። ኢቨን ጋዜጠኞቹን እኮ በረብ እንኳ ሊሰሙ እንኳ አልተፈልገም። ያ ነገር እንኳ ምን እንደደረሰ እኮ ሪፖርት ያቀረበ የለም። ምርመራው የደረሰው ይኸውልህ ከዛ ከአንድ ሰሞን ሆሄታ ስለማናልፍ ገብተዋል። ወይም ደግሞ ይሄ ሶሻል ሚዲያውን ነገሮቹን እንደ ቀልድ ከማየት ስለማያልፍ በዛ እየታሰበ ስለሆነ ነው ነገሮች እየተበላሻሉት። ስለዚህ ያኛውስ ምርመራው ምን ደረሰ? እነዚህ የተባሉ ሰዎች የዛን ጊዜ ማንድ ያነሳ ነው ነገር ወደ ሪሃብ ሴንተር እንዲገቡ እንደነዚህ ልጆች የነበሩበት ምናምን በህግ ነው መጠየቅ የነበረባቸው። ምን ትንታኔ ያመጡልሃል መሰለህ? አሁን እዚህ ጋር አሁን ልምምድ እንዴት እንደተጀመረ ነው የምነግርህ። ምን ይሉሃል ሪሃብ ሴንተር ምናምን የሚሉት ሰዎች በምን መልኩ መሰለህ? ምን ያርጉ ሲፈጠሩ እኮ ሆርሞናቸው ይሄ ፌሚኒን እንትናቸው ወንድ ሆኖ እንደ ሴት ከሆነ ሆርሞኑ እንደዛ ስለሆነ ነው አይፈረድበት ምን ያርገው እንደዛ የሚሆነው ብለው የሚያስተባብሉ ብዙ ሰዎች አሉ። እኔ ደግሞ ይቅርብኝ ስትፈጠር ወንድ ከሆንክ በቃ ወንድ ሆነ መኖር ነው፣ ሴት ከሆንክ ሴት ሆነ መኖር ነው። ማሽሞንሞን ማስተባበል እኔ ብዙ አልጠቀምም። እንደዚህ ብለው የሚሉ ሰዎች በራሳቸው ለኔ ከነሱ ማይለዩ ሰዎች የነሱ እጅ ያለበት ሁሉ ለኔ ነው የሚመስለኝ። እንደዚህ የሚሉ ሰዎች ከዛ አንተን እንዳላዋቂ እንደማህይም ምናምን ትቆጠራለህ እንዴ ነው ስትል አቃለው። ስለ እንደዚህ ነገር አቃለው። ስለ ምንድነው አንዳንድ ጊዜ ሳይንስ ፕሩፍ እንዲያደርግልኝ የማልጠብቃቸው ነገሮች አሉ። በቃ በእምነቴ ፈጣሪ ወንድን ወንድ አድርጎ ሴትን ሴት አድርጎ ፈጥሯል። በቃ ከዛው ለሌ ፈለኩት ያ ተረድቻለሁ እኮ አጥያቄ ያለው ኦኬ እሺ ገብቷል አይደለ? ምን ያደርገው ነው እንደዛ የሚባል ነገር አለ እንዴ? ሲጀምር ቢኒ የለም እንዴ ድሮ ነው። አሁን በእኛ ትምህርት ቤት በምንማር ጊዜ
እንደዚህ በቃ አለ አይደል አንዳንድ በተፈጥሮ ሴታ ሴት ነው ምናምን ትላለህ አይደል ወንድ ሆኖ ምናምን ወንድ ሴቶችም ሆነው ከቤነች ምናምን ትላለህ ከዚህ የዘለለ ነገር የለም በቃ ከዚህ ምንም የዘለለ የለም ትተርባለህ ወይ ምናምን እንጂ አሁን ያኛው ፓርት ነው እኮ ገባህ ይሄ እንደ ወንድ አክት የምታደርገው ሴት በቃ ሆርሞኗ የወንድ ነው ስለዚህ ከተመሳሳይ ጾታ ጋር ከሴቶች ጋር እንደ ባልሆና ትቀጥላለች ነው ገባህ ወንዱም ደግሞ እንደዛ ከሆነ ምናምን ነገር በቃ እንደ ሴት ሆኖ ወንድ ያገባል ነው አሁን እኮ ገባህ ይሄ በጣም ቀስ በቀስ ነው ልምምዱ የመጣው እቺ አሁን እንዲሚሉት ሰዎች እንዲ ሲሉ ይለመዳል ለጆሮ ገባህ እየተለመደ መጥቷል ያ እሱ ነው አሁን እኮ አስቸጋሪ የሆነው ነገር ምንድነው እንደነዚህ ነገሮች እየተለመዱ እዛ ላይ ራሱ ያየው ነበር በጣም በሚያሳዝን ሁኔታ በጣም በሚያሳፍር ሁኔታ ቢኒ ይኸውልህ የሶፎንያስን ጉዳይ የማንቸስተርና የአርሴናል መበሻሸቂያ ስታይል አድርገውት ማለት ነው ከዚህ በፊት የሮጣው ሩጫ አለ ታላቅ ሩጫ ላይ መሰለኛው በቀይ ቲሸርት ያደርገውን እዚህ ጋር በኤዲቲንግ ያለውን ፎቶ አጥፍተውት ማንቸስተር ምን አይነት የባከነ ትውልድ ነው ያለው ቢኒ ይኸውልህ እንደነዚህ ነገሮችን ስታይ ምን ያህል ነገሮች በጣም መጥፎ ደረጃ ላይ እንደደረሱ የሚያስፈራ የሚዘገነን እኮ ለዚህ እኮ ነው ምክንያቱም እንዴት በእንደዚህ አይነት አጸያፊ ነገር አንተ ምን ትሰራለህ ለማሳቂ አርሴናል የማንቸስተር ብለህ ለማለት ትፈልጋለህ ማለት የት ነው ሞራላችንን የሸጥ ነው የት ነው የጣል ነው እንደዚህ ያደርጉ ያሉትን ሰዎች ሁላ እኮ ነው ከነሱ ለይች አላይም እስኪ ይሄን ነገር ጠቅላላ እያደረግ ነው እንዴ በቃ እኮ ምኑን ብትለው እኮ የሚጠቀለል አይደለም ስሜቱ ከባድ ስለሆነ እኮ ነው እና ወደሚቀጥለው ስንሄድ ከዚህ ጋር ተያያዥ የሚያደርግልን ነገር ምንድነው አንዳንድ ቀላል ነገሮች ቀላል አይደለም ቀላል ስልህ እንዴት ነው በህግ ክልክል የሆኑ ነገሮች ወዲያው እርምጃ እየተወሰደባቸው ከቅርብ ጊዜ ወዲህ እያየን ነው ስርዓት የማስያዝ ነገር በደንብ እያየን ያለ ነውና ይሄ ይበል የሚባል የሚደገፍ ነገሮች ነው ያው እና ዛሬ እንግዲህ ይሄ ሲለቀቅ ነገር ነው የሚለቀቀው ዛሬ ምንድነው ቀኑ ማክሰኞ ቀን ላይ ጠዋት ሲነጋጋ አካባቢ በአዋርዱ ላይ ያልተገባ አለባበስ የለበሱ እንደዚሁም ደግሞ ፕሮግራሙን ስፖንሰር ያደረጉ ይላል ስማቸው ይነሱ አልወጣም የቲክቶከሮቹን የወጣው እነዚህ ልጆች እንግዲህ ታስረዋል ምርመራ ይደረግባቸዋል ተብለው ለምርመራ እስር ቤት ገብተዋል እና እንግዲህ ከነሱ መካከል ጃኒ ብቻ ነው ይቅርታ ሲጠይቅ ያየሁት ጃኒ በሁለት ቪዲዮዎች እንደዚህ አይነት አለባበስ በመልበሴ ትላንት ማንስተነዋል ብሎ ይቅርታ ጠይቋል ግን መመርመር አለበት አሁን መመርመር አለበት ምንድነው ከጀርባ ያለው ምንድነው የሚባለው ነገር ሊታይ ገብተዋል ልፈልጌ ነውና ይሄ እንደዚህ አይነት ነገር እርምጃ እንደሚወሰደው ሁሉ ይሄ ሶፎንያስም ገብተዋል ለሌቨል በጣም ትልቅ ኬዝ ነው ትልቅ እንደ አገር እንደዚህ ባፍንጫችን የሚደፋን ነገር ነው ገባ ስለዚህ የሱም ጉዳይ በህግ እነዚህም ነገሮች ስለሚታዩ መያዝ አለበት ነውና የነጃኒ ጉዳይ እንግዲህ ተይዘው እየተመረመሩ ነው ተብሏል የገረመኝ ቢኒ ትላንትና በሰራነው ቪዲዮ ላይ እንደውም አጉልተን ስናወራበት የነበረው ጉዳይ ከአዋርዱ ላይ ስለ እንደዚህ አይነት አለባበስ ጉዳዮች ላይ እንደውም ሀገርን የሚወክል የሚያስመሰግን አለባበስ ከለበሱ ጀምሮ በጣም የሚያሰግግ እንደውም ስናገር የነበረው ነገ ላይ ከሌሎች አዋርዶች ኮርጆ ያመጡት አለባበስ ነው ይሄና ነገ ላይ እነዛ ሰዎች አዋርድ ላይ ቀሚስ አድርገው ቢመጡ እነዚህም ቀሚስ አድርገው ሊመጡ ነው ወይ ብዬ ያልኩት ነገር ነበረ በቃ ገብቶሃል አይደለም ኦኬ ይቅርታ ልጠይቅ ትችላለህ ግን ደግሞ መንግስት እንደ መንግስት ህግ ማስያዝ ህግ ስርዓት ሌሎችም ደግሞ ነገ ላይ እንዲንፈነጫለን የማይሆን ነገር እናመጣለን ብለው ሲሉ ህግ እዚህ ጋር ነው ብሎ ማድረግ ያለበት ነበር እኔ ደስ ነው ያለኝ ሆነን ለመናገር ከልጆቹ ጋር ምንም አይነት ቀያሜታ ምንም አይነት ግላይ ጸብ ኖሮኝ አይደለም ግን ደግሞ ሁሌ እንደምለው ነገ ያለች ኢትዮጵያ ታሳስበኛለች ነገ ለልጆቼ
ማስረክባት ምን ነግራቸው ስለ ሀገሬ ኢትዮጵያ የምትባለው ነገር ስለ ኢትዮጵያ ታሪክ ከሚያወሩትና ትላንትና ላይ አሁን ላይ ያለችው ኢትዮጵያ እንዳትጋጭባቸው በጣም ያሳስበኛል። ገብቷል አይደለ? ትላንትና ላይ የነበረች ኢትዮጵያ አለች። ቶ የድህነቱን ምናምኑን ቶ እሱን ተወና በባህል በእምነት ጠንካራ የነበረች ሀገር፣ በብዙ ነገሮች ጠንካራ ትልቅ የነበረች ሀገር ዛሬ ላይ በእንደነዚህ አይነት ነገሮች ስትፈተን ስታይ ይከብዳል። ነገ ደግሞ ልጆች አድገው አሁን እንደዚህ የተጀመሩ ነገሮች የዛሬ 10 ዓመት 20 ዓመት ደግሞ ምን አይነት ጽንፍ በቃ ይኸውልህ ነጮቹን ራሱ የምናስንቅ ይመስለኛል በዚህ አካሄዳችን እስኪቀኑብን ጊዜ ፍጥነታችን። ግን አንዳንድ ጥያቄዎች ማንሳት ፈልጋለሁ እዚህ ጉዳይ ላይ። ምንድነው መሰለ በህግም ደረጃ የተቀመጠ አለ። በራቁት መሄድ አይቻልም መንገድ ላይ ያው የአይምሮ እክል ከሌለበት ጊዜ ድረስ በዚህን ያክል ሰውነትን አራቁቶ መሄድ አይቻልም። የእሷን ነው አንዷን። ከዛ በተረፈ ግን ትንሽ ዋይዝ አድርገን ነገሮችን ማየት ስለሚያስፈልግ ማንሳት ስለፈለኩ ይህን ጥያቄ ለተመልካቾችም ጭምር ነው። ለምሳሌ ጃኒ የለበሰው ልብስ ጥቁር ከላይ ሱሪ ነው፣ ከላይ የለበሰው እግሩ ቬል ነው። ግን ይህ አለባበስ ትርጉሙ ሌላ ሀገር ላይ የሌላ አምልኮ ወይንም እንደዚህ የሚያረጉ ሰዎች የሚለብሱት ነው የሚል ትንታኔ ተሰጠ አይደለ? ከዛ እሱ ደግሞ የማይክል ጃክሰን ልብስ ወደው ስለነበር እንደዛ ስለመሰለኝ ነው ያሰራሁት አለ። ቦርሳ እንደዚህ ይዣለሁ አለ። ይሄ የእሱ አለባበስ የሞራል ጥያቄ እንጂ በህግ ደረጃ እንዴት ሊያስጠይቅ ይችላል? እንደው ማወቅ ፈልጌ ነው። እንዴት ሊያስጠይቅ መብት አይደለም ወይ? ልብስ መብት አይደለም። በአንድ ነገር ጃኒ ያለው ራሱ ሲጀምር ዋሽቷል። ለኔ ከቻልን ይሄን እሱ የትኛውን ኢሚቴት አድርጎ እንደለበሰው ከቻልን ለመፈለግ እሞክራለሁ። የማንን ልብስ ኢሚቴት እንዳደረገ ማውጣት እችላለሁ። እሱ የማይክል ያለው ከማይክል አለባበስ ጋር በፍጹም አይድም። ማይክል አይሁንሽ ችግር የለውም። ቢኒ እነዛን ነገሮች እነማን ለበሷቸው ነው? ገብቷል አይደለ? እነማን ያደረጓቸው ነው እንዴ? ማንም ያርገው። እኔ ሌላ የፈለኩት በህግ ደረጃ ራቁት መሄድ ነው እንጂ ክልክል። ቆይ እኔ አለባበሳቸው ልክ ነው እያልኩ አይደለም። ከሞራልና ከባህላችን አኳያ እንጂ በህግ አንድ ሰው የፈለገውን ልብስ ከሆነ ጨርቁ የፈለገውን ዲዛይን አድርጎ መልበስ አይችልም ወይ? ነው ጥያቄ እንዴ? ከባህልና ከእንትን አንጻር ካልክ በቃ አይችልም ማለት ነው የምትለው። ይኸውልህ እኮ የማህበረሰብ የሞራል ጥያቄ እንጂ የበህግ እንዴት አይችልም እንዴ? ለምንድን ነው የሚችለው? ቢኒ ይኸውልህ መንግስት የሚቀመጠው ለምንድን ነው? ባህልን የተለያዩ ባህልን ያኗኗር እንትንን የማስጠበቅ ግዴታ ስላለበት እኮ ነው። የዌስተርናይዝ ነገሮችን አምጥተህ እኮ ስለ ጫን ምንድነው መጫን ልክ ነው ማለት አይደለም። ወይም ደግሞ ይኸውልህ ቢኒ እንዴት ብለህ እናስበው መሰለህ? ከዚህ በፊት ለምሳሌ አይደለም ኢትዮጵያ ሊመጣ የነበረ እንትን ነበር፣ አርቲስት ነበረ፣ እምነት ሲያጥላላ ነበረ። መስቀል ዘቅዝቆ እንትና ማስተዋልም እሱን ጸጉር ውስጥ ያልተሰራች ምናምን ተብሎ የነበረው መስቀል ተዘቅዝቆ የነበረው ይኸውልህ እንደ አንድ መንግስት ለዜጎቹ ለፊውቸር የሚያስብ ከሆነ አሁን ያደረገውን ነገር ነው መደረግ ያለበት። አፕሪሺየት በጣም በዚህ በተደረገው ነገር መንግስት አሁን ዛሬ ያደረገው ነገር በጣም በጣም ደስ ብሎኛል። ገና ይኸውልህ ይሄ ቲክቶክ ላይ ተቀምጠው እንደ ወደ እሱኛው ድረስ እንመጣለን። ግን ሲጀምር ጃኒ ኦኬ ይቅርታ ጠይቋል አይደለ? ይቅርታውም የተስተካከለ ጥያቄ አይደለም። ይቅርታ ጠይቁ እንደውም ያለ እኮ ነው ይቅርታውን እኮ አለባበሴ ልክ አልነበረም ካልክ እንደውም ቦርሳውን ሳይሆን ከዘራው ላይ ይዤ ልመጣ ነበር ያሰብኩት ካልክ፣ ስለዚህ ልብሱንም እንትና ብለዋል ማለት ነው። ልክ ነኝ እያልክ ነው በተዘዋዋሪ። ሁለተኛ ማይክል የለበሱ እሱ አይደለም የሚያርኩ እንደዛ አይነት ማይክል እንደዚህ ለብሶ ነው ማይቻል አቅም ብያለሁ። አይቻል ምናልባት ያለፈ ነገር ጋላ ሚል የፋሽን እንትን አለ። እንትን አለ ሴሬሞኒ አለ እዚሁ ፈረንሳይ ላይ የሚዘጋጅ ካልተሳሳቱ እዛ ላይ አንድ አርቲስት ለብሶት በእንደዚህ አይነት ነገር እንትን የሚል ልጅ ለብሶት የታየን አለባበስ ነው ሙሉ ለሙሉ የለበሰው።
ለዛ ነው የተናደድኩት። ማይክል ጃክሰን ቦርሳ አልያዘ ምን ጨምርበት ምናምን ኖ ለምን ይዋሻል? እኔ ጃኒ በእንደዚህ አይነት ነገር ነው ምናምን ነገር እያልኩኝ አይደለም፣ ግን ወደ ኢትዮጵያ የምታመጣቸው አለባበሶች ነገ ላይ ቀሚስ እነዛ ቢለብሱ ቀሚስ ለብሰ ልትመጣ ነው ወይ? እያየን እኮ ነው ዓለም ላይ የተለያዩ አዋርዶች ላይ ምን አይነት አጽያፊ አለባበስ ምን አይነት ዘመን እንደመጣውላ ማየት እንኳ እስክናፍር ድረስ እየተፈጠሯል። ሴቷ በረም መቀጣት አለባት ለኔ እሷ ማለት ድረስ ይኸውልህ፣ አንዳንድ ጊዜ ማህበረሰብን መናቅ የትም አያደርስ ገብቷል። እንደውም ትናንትና ውይይታችን ላይ እያነሳን ነበር ስለ ቤተሰቦቿ ሁላ እያነሳን ነበር። ሌሎቹ አንደኛው ልጅ እንደውም ይቅርታ ጠይቋል። እንደ ጃኒ አይነት አለባበስ የለበሰ ጥቁር የለበሰ ልጅ እንደሱ ጓንት ለብሶ ምናምን የእሱ ደግሞ ያጸይፋል። ግን እሱም ይቅርታ ጠይቋል፣ ሰምቼዋለሁ ይቅርታ የጠየቀበት። ግን ህግ ደግሞ አንደኛ መጠየቃቸው ይኸውልህ አሁን ስታስቀምጣቸው እነዚህ ልጆች ከእሷ ጋር ራቁቷን ከመጣችሁ ጋር ስታስተያያቸው ስትጠየቅ እሷ የመለሰችው መልስ ራሱ የትዕቢት ነበረ። በነፃነት ስላሳደጉ ነው ወላጆቼ እንደዚህ ስለሆኑ መብቴ ነው ምናምን አይነት ነገር ነው። ትክክል ያልሆነ መልስ ነው። ገባህ? እነሱን ግን ስታይ አይ በቃ ጎበዝ ነው መጥቶ ይቅርታ መጠየቁ ራሱ ለእኔ ገባ ማለት ኮንተንት ክሬተር ነው። ኮንተንት ክሬት የሚያደርገው ለሰው ነው። ሰው ከጠላህ ደግሞ ለማን ነው ኮንተንት ክሬት የምታደርገው? ስለዚህ ይህንም ስለሚያውቅ ይቅርታ እናንተ አልወዳችሁትም እኔ መሰለኝ ግን ይሄ ነው ግን ይቅርታ አድርጉልኝ። ሁለተኛም ቪዲዮ አይቻለሁ እንደዛ ያለበትንና ይሄን ማለቱን አፕሪሼት ታደርጋለህ። ይቅርታ መጠየቁን እኮ የጠየቀበትና ልብሱ የከሌን ይመስላል የከሌን አይመስልም ያለበት እሱ ተሳሳተ ሊሆን ይችላል። ግን መጠየቁ ላይ ነው መጠየቁ ላይ ግን ትልቅ ነገር ነበር ለኔ መጠየቁ ልካረም ስለ ከልብ ስላልነበረ እሱን በልዩነት ነው። ኦኬ እኮ አሁን መጠየቃቸው ትልቅ ነገር ነው። እንደነዛ እንጂ በቲቪት ተነፍተመተ መብቴ ነው መልበስ እችላለሁ ምናምን አለ ማለትም ሰው ማክበር መስሎ ስለታየኝ ነውና እንግዲህ ከተማሩበት አጭር ጉዳይ ይመስለኛል። ህጉ መሰለ ቢኒ እንደው ከልባቸውም እኮ ይቅርታ ቢጠይቁ ህጉ ኖ ብሎ መጠየቅ አለበት። ለምሳሌ ሌሎቹ የሚመጡት ይወልህ አይ በቃ ምን አገባኝ የሆነ ነገር አድርጌ ይቅርታ ጠይቄ አንድ ቪዲዮ ሰርቼ አልፋለሁ የሚል ብሎ የሚያስብ ሰው ካለ ኖ ህጉ ደግሞ ይቀጣል። ይቅርታ ስላልክ ብቻ ሳይሆን ይህ ሀገሪቱ አክቲቭ ነው ብሎ ማሳየት ማስተማር ስላለበትም ጭምር ነው። ገብቷል አይደል? አሁን እነዚህ ልጆች ታስረው ይቅሩ በዛው እንትን ይበሉ እያልኩኝ እኮ አይደለም። ኦኬ ሳያውቁ ነው ወይም ደግሞ እነሱ የተረዱበት ወይም ደግሞ ያው ፕሮግራሙን እንደዚህ አይነት ነገር ብለው ከሌላ ነገር ከማሰብ ነገር እኮ አይደለም። ግን በቃ እነሱ የተረዱበት ግን ልክ እንዳልሆነ ማወቅ አለባቸው። ገብቷል አይደል? ያና ከዛ አንግል ነው። ሌላው በጣም የገረመኝ ነገር ምንድነው መሰለህ? በጣም የሚያሳዝነኝ ነገር ትላንትና አርት ቲቪ ላይ በዚሁ አዋርድ ጉዳይ ነው። አርት ቲቪ ላይ አቢዩኤል የሚባለው የማንቸስተር ኳሳውን አዋርድ የበላው እሱ ተጋብዞ ነበርና እዛ ላይ ካስገረመ የሴቶች አለባበስ ስትለው ከሴቶች ብሎ ነው የጀመረው። ከሴቶች ብሎ ጆሲ ብሎ ይላል። ቪዲዮ እናስገባዋለን እዚህ ጋር ተመቻ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ ከሴቶችም ከሴቶች ጆሲ አሁን ጆሲ ከሰው ሲጣላ በኮብ ነው በሞዴስ ነው ይፈልክ አንድ በጾታ ወንድ የሆነን ሰው ነው እንደዛ ያለውና ጆሲ መጥቶ ሜንስትሪም ሚዲያ ላይ እሷ ትስቃለች የምትጠይቀው ምናምን ይስቃሉ ምናምን ይሳለቃሉ ነገር ገብቷል። ሜንስትሪም ነው ሚዲያ ላይ እኔ ወንዶኝ ሳለው እንደዚህ ብሎ በማለቱ በህግ ጠይቃለው ቴሌቪዥን ጣቢያውን ብሏልና ለኔ ትክክል ነው። በጣም ልክ ያልሆነ ስራ ነው የተሰራው። እንደ ቲክቶክ ላይ እንደለመዱት እርስ በርስ አካውንታቸው ይተራረቡ ችግር የለብኝም ገባ። ግን በቲቪ ደረጃ እንዴት አይነት ፕሮግራም ነው እንደዚህ የምታስተላልፈው? ትክክል ነው ወይ? ለዛውም አርት ቲቪ ስንት አሪፍ ሀገሪቷን የሚወክሉ ፕሮግራሞች ይሰራበት የነበረ ቴሌቪዥን እንደነበረ ምናስታውሰው ነው። አሁን ወዴት እንደሄደና እንዲህ አይነት ነገር መቅረቡ ትክክል አይተዋል አይደል?
አይቼዋለሁ ቢኒ። ልጅቷም እዛ ጋር ኢንተርቪው ስታደርግ የነበረችው በወቅቱ የቲክቶክ አዋርድ ላይ እሷ ራሷ አንድ መጠየቅ የነበረባት በመሆን አለባበስ የመጣች የነበረች ሴት ነች ልጅቷ በራሷ። ያሳፍራል። ይኸውልህ እንደ አንድ ቴሌቪዥን ተቋም ማለት ነው የሚቀጥሩት ጋዜጠኛ ኖት ኦንሊ ይሄ ብቻ አይደለም ቢኒ፣ የተለያየ የዚህ ቴሌቪዥን ጣቢያ ብቻ ሳይሆን የተለያዩ ቴሌቪዥን ጣቢያዎች ኮንቴንታቸውን ብታዩ በጣም ያሳፍራል። ማለት ከዩቲዩብ የበለጠ ሚኒስትሪሙ እንግዲህ ብዙ ተመልካች አለው። ስፔሻሊ እነዚህ ፕራይቬት የሆኑ ቴሌቪዥን ጣቢያዎች ግን ይዞት የሚመጡት ፕሮግራም ኮንቴንት በራሱ እዛ ላይ ሆስት የሚያደርጉት ሰዎች በጣም ያሳፍራል። እንዴት ነው አንተ እሺ እሱ ይበል፣ እንዴት ጋዜጠኛው አብራ ትስቃለች? እሺ ከዛስ ተቀረጸ። ይሄ ነገር ላይቭ አይደለም የሚተላለፈው፣ ኤዲት ይደረጋል። የፕሮግራሙ ዳይሬክተር አለ ምናምን ነገር ጀስት እንደው ዝም ብሎ እንደ ዩቲዩብ እንኳን ራሱ እኛ እንኳን ስንቀርጽ የቀረጽነው ነገር እኮ መልሰን አይተን ይሄ ነገር ይውጣ ይግባ ብለን ብዙ ነገሮችን ኮንተን ብለን ነው አይደል ፖስት የምናደርገው ያ። ስለዚህ ያን ነገር እንዴት ነው እንደ ቀልድ እየታየ በአንድ ሰው ሞራል ላይ ሊያም በህግ በሚያስጠይቅ ሁኔታ ላይ አይደለ እንደ ቀልድ እናየዋለን። ብዙ ሜም የተሰራበት ነገር አይቻለሁ። እንደ ቀልድ እናየዋለን። ወንድ ልጅ ሴት ብሎ ሲል ሳቁ ሁሉ። ስለዚህ ይሄ የሚስቅና እንደዚህ የሚያለቅጥ ሰው ነገ ላይ ወንድ ሆኖ ሴት ነኝ ብሎ የሚመጣ ሰው ሊቀበል ነው ማለት ነው። ወይም ደግሞ በተዘዋዋሪ እዚህ ጋር እንደዚህ ይሄ እነ ሶፎንያስ የሚገጥም ነገር ላይ ሲመጣ ደግሞ የሚያለቃቅሰው ደግሞ እሱ ነው። የውሸት እንባ እኔ ልክ ነው ጆሲ በደንብ ነው መጠየቅ ያለበት። ልክ ነው። እንደውም ይሄን ቪዲዮ መስራት የነበረበት እንደዛ ብሎ አልነበረም። ለኔ 48 ሰዓት ሰጥቻለሁ ምናምን አልነበረም ማለት ያለበት። ቀጥታ ከሶ ነው ከስሻለሁ ብሎ ማለት የነበረበት። ገብቷል አይደለ? 48 ሰዓት ሰጥቻለሁ ይቅርታ ይጠይቁኝ ቪዲዮን አውርደው ኖ እንደዛ አይደለም። ከሰህ ቪዲዮ መስራት የነበረበት ጆሲ ከስሻለሁ እንደዚህ በተባልኩበት ምክንያት ብሎ ነበር ማለት የነበረበትና ራሱ እርስ በርስ ቲክቶካቸው እንኳን እኮ ቢሆን ተለምዷል። አሁን ጆሲን ያው ይሉት የለ አሁን በዛን ቀን በለበሰው አለባበስ ምክንያት አንድ እችን ጠቅላት እችን ልበልናና የዛ በለበሰው ያው የሴቶችን የወር አበባ በተመለከተ ያላቸውን ለመወከል ነው ምናምን ብሎ ነበርና ያው ሜም መስሪያ ሆኗል፣ ማሾፊያ ሆኗል። እና በጣም የሚገርም ነገር ካሾፉበት ሰዎች እንግዲህ ሶሻል ሚዲያው ላይ በጣም እንግዲህ ሶሻል ሚዲያው ያገነናቸው እንበለው ሲሰድቡት ምናምን ነበር። እና እነዚህ ሰዎች ደግሞ የሴት ልጆችም አባቶች ናቸው። ገባ እና አንድ ወንድም ምን አለ መሰለ ነገ ሴት ልጅ የመጀመሪያ እንትኗን አይታ ማኒስቴሽን አይታ መታ አንተ ስር ስትሸጉጥ እንደዛ ልታሾፍባት ነው ልትስቅባት ነው ወይስ ምንድነው? ገብቷል ላይ በሱ የምታላግጠው ነገር ማን ላይ ያላገጥክ እንደሆነ ወቀው ነው። ገባ በሃይማኖትም ከሄድክ የፈጣሪ ትእዛዝ ስለነበር እንደ ፈጣሪ መኖሩን የምናስታውስበት ነው እያለ ሲስተነትነው ነበርና አባባሉን ትክክል ስለሆነና ማቃ ማሾፍ ተለምዷል እኛ ጋር። ምን ታረጉ? እሱ ነው የሚያሳፍረው፣ በጣም ያሳፍራል። እንግዲህ ሌላው ደግሞ ያሬድ ሹመቴ ያነሳው ነገር አለ። እስቲ እሱን እንየው አንተ ጋር። እሺ እንግዲህ ይሄ ሳምንት ይሄ ሁለት ቀን ብዙ ነገሮች ነው የተከሰተውና አጀንዳ በአቋራጭ እኮ ከስራ ውጭ ይሄው በሌሊት ታስገባን እኮ። የሚገርምህ ትላንትና የተለቀቀው ቪዲዮ ላይ ኮሜንቶችን ለምን እያለ አልሰራችሁም ብለው ብዙ ሰዎች ኮሜንት ሲሰጡ እየጠየቁ ነው። እንግዲህ ያሬድ ሹመቴ በትላንትናው ዕለት አንድ ጽሁፍ ጋርቶ ነበረ። በጣም ያስደነግጥ ግን በሩመር ደረጃ ብዙ የሚባለው የነበረው ነገር እኛም እንደዚሁ ስንል ነበረና ምንድነው እንግዲህ አደገኛው አጥማጅ በሚል ጽሁፍ ያጻፈው ነገር ነበረ። ከቻልክ የምትፈቅድልኝ ከሆነ ባነባው በተወሰነ መልኩ እንግዲህ ከላይ ያለውን ወደ ፊልም ትወና ሰለባዎቹ ማጥመድ የሚጀምረው እንዲህ ነው ይላል። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ
ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናቅፈዋል፣ ገንዘባቸውም ተዘርፈዋል፣ አካላቸውም ለአስገዳጅ የወሲብ ቅሌት ተዳርጓል ይላል። አጠራጠር እያልኩ ዋና ዋና ነገሩ ነው የማወራው። የአንዷ ሰለባ ታሪክ ብቻ እንደማሳያ እንመልከት ይላል። ሰላማዊት ስሟ ለዚህ ዘገባ ተቀይሯል ይላል። እንግዲህ ታዋቂ ሰው ነች እና ወደ ፊልም ትወና ጥበብ መግባት በእጅጉ ትመኝ ነበረ። በአንድ ወቅት ያገኘችውን የትወና ምልመላ ጥሪ ካስቲንግ ትኩረቷን ሳበው። በዴስ ቲቪ እና በሌሎች በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ የኢንተርናሽናል ፊልሞች ላይ የሚያሰሩ ተዋናዮች የሚመልመል የቴሌግራም ግሩፕ ታገኛለች። ከዛ የተወሰነ ጥርጣሬ ቢያደረግባትም በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራ ትቀላቀላለች እዛ ቴሌግራም ላይ። ከዛ በቴሌግራም ቡድን ላይ የወጣው ማስታወቂያ እና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን ታቀርባለች። ከአጭር ጊዜ ውስጥ የእንኳን ደስ አለሽ መልስ ይደርሳታል። የመጀመሪያውን ዙር ማጣሪያ ማለፎ ይነገራታል እና አማካሪ ተደርገው ከተመደቡ ሙያተኞች መሃል የተመቻትን ሰው እንድትመርጥ እድል ይሰጣታል። እዚህ ጋር በጣም በሚያሳፍር ሁኔታ እነማንን እነዚህ ወንጀለኞች ስም ተጠቅመዋል፣ የታዋቂ ሰዎችን ስም ተጠቅሰዋል። እንዳልኩ የተመቻትን ሰው እንድትመርጥ በአማካሪነት አድቫይዝ እንዲያደርገ ማለት ነው። ከዛ ውስጥ ሰው መሆን ይስማው ሶሚክ ብዙዎቻችን አርቀዋለን። የፍቅር እስከ መቃብር ዳይሬክት የሚያደርገው የሚሰራው እድል ወርቅ ጣሰው በእንትን እረኛዬ ላይ እንግዲህ ስሟን ዋናውን እና ሌሎች እውቅ ባለሙያዎች የሚለውን እዚህ ጋር ቢኒ ስማቸው በደንብ የተዘረዘረ ስለሆነ እንትን ለማለት ፈልጌ ነበረ። እነማን ሁለተኛው ፖስት ላይ ዘርዝሮታል። እሱን እንመጣበታለን እነማን እንደሆኑና እንግዲህ የመጀመሪያው የሰሞን እድል ወርቅ ጣሰውና ሌሎቹ ባለሙያዎች በዚህ ቴሌግራም ቡድን ውስጥ በስማቸው የወጡ ሀሰተኛ አካውንቶች ተደርድረው ይታያሉ። በቴሌግራሙ ላይ ሌላ አድቫይዝ እንዲያደርጓቸው የተለያየ ሰብ እንትን አላቸውና ሰላማዊት እውቁን የሲኒማ ዳይሬክተር ሰሞን ይስማ አማካሪው አድርጋ ትመርጣለች። በተቀመጠው አድራሻ እሱን መምረጧን ገልጻ መልእክት ትልክላቸዋለች ለነሱ። አደገኛው አጥማጭ ራሱ ባዘጋጀው ሀሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወሩን ይቀጥላል። ይሄ ማለት ምንድነው? እንደ ሰው መሆን ሆኖ እያወራት ማለት ነው። ከዛ ለጻፈችውም ጥያቄ አፋጣኝ መልስ ይጽፍላታል። ነገር ግን በስራ ውጥረት ላይ መሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛ ሀሰተኛ አንተነህ ኃይሌ ያስተላልፋታል። እንደ ሰው ሆኖ የሚያወራው ሰው ማለት ነው። ከዛ ሰላማዊት ሀሰተኛውን ሰው መሆን አመስግና ወደ ሌላኛው አንተነህ ኃይሌ ሌላ ጽሁፍ ትልካለች። ሀሰተኛው አንተነህ ኃይሌ በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም በዚህ ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንደሚመደብላት ቃል ገብቶ ራሱን ያዋድላል። ኢትሚት ወደ ሶስተኛ ሰው ማለት ነው። ነገሩ እውነት እንዲመስል ማለት ነው። ከዛ የጥበብ ሰዎች አካባቢ ብዙውን ጊዜ ሊከሰት ይችላል ብላ ያሰበችው ከመጠን ያለፈ የስራ ጫና ጉዳዩ እውነተኛ ይሆናል ብላ ለማመን አስቻላት። አሁን ያለው ማለት ነውና ኤርሚያስ ታደሰ የተባለው ሌላኛው ሀሰተኛ ሰው ጋር ተጻጽፋ ወደ መደዋወል ስትደርስ አደገኛው አጥማጭ ራሱን በአካል ብቅ ያደርጋል። እሱም በተመሳሳይ ሁኔታ ለ2-3 ቀናት ስራ እንደሚበዛበት ገልጾ ከዚያ በኋላ ግን ምን ይላታል? በአካል ተገናኝተው እንደሚማከሩ ይገልጽላታል። ከዛ ምስኪኗ ሰላማዊት እነዚህን 2 ቀናት ታግሳ በተደጋጋሚ ጭቅጨቃ በአካል ሊገናኙ ይቀጣጠራሉ። እንግዲህ አጥማጁ ዘመናዊ መኪና ይዞ ሸራተን ሆቴል ቀጥሮ ያገኛታል። ኢማጂን ዘመናዊ መኪና ሸራተን ሆቴል፣ ነገሩ እውነት እንዲመስል ማለት ነው። እና ከዛ ስለ ዝርዝሩ ይማከራሉ። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቷ ድረስ በመኪና ሸኝቶ ይሸኛታል። መኖሪያ ቤት የሚለውን ያዝልኝ። የተለገሳት ምክር ደግሞ ምን ማድረግ እንዳለባት በማማከርና ከተዘረዘሩ ታዋቂ ሰዎች መሃል እውቅ ሴት ተዋናዮችን እንድታማክርና ምን እንደሚሏት መልሳ እንድትነግረው ነበረ። ሰላማዊት እንግዲህ ሴት አማካሪ ተመድቦላታል አይደል? እውቅ ባለሙያዎች። ከዛ ውስጥ ደግሞ ሰላማዊት ሩታ መንግስታብን ምርጫዋ ታደርጋለች። ኢማጂን ሩታ መንግስታብን በዚህ ውስጥ ተካታለች ማለት እሷ ዋናዋ ሳይሆን በፌክ እሷን በማስመሰል ማለት ነው። እና ሐሰተኛዋ ሩታ መንግስታብ ጋር ተጻጽፋ ምክር ትለግሳታለች።
ትልቅ እድል እንደገጠማት ገልጻ የሰጠቻት ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎች ተነስታ መላክ እንዳለባት፣ ለዚያ የሚሆን ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ከዛ ሰላማዊት ይረዳኛል ብላ ወደ አሰበችው ኤርሚያስ ታደሰ የተመከረችውን ይዛ ትመልሳለች። መጀመሪያ ሸራተን ላገኛት ማለት ነው እና ስቱዲዮ እንደሚያዘጋጅ እሱ ራሱንም እንደሚሰራላት፣ የስራ ጫና ግን እንደሚበዛበት ገልጾ 200,000 ብር ገዳማ እንደሚፈጅ ያሳውቃትና ይለያያሉ። 200,000 ብር። ከዛ ሰላማዊት ምን ታደርጋለች? ቀብድ 50,000 ብር ታዘጋጅና ትልክለታለች። ከዛ 2 ቀናት ያህል ይቆይና በጣም ቢዚ ስለሆነ ይሄ ሁሉ ቆይ አክተር ለመሆን ነው አይደል? አዎ ኢማጂን እንግዲህ ዓለም አቀፍና ከዛ 2 ቀናት ይቆይና ምን ይላታል? 50,000 ብር እንግዲህ አስተላልፋለታለች። ከዛ በጣም ቢዚ ስለሆንኩ የሰው ገንዘብ እጄ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቱ ያስገባል። ኢት ሚንስ ስሰራው ነው ስራው። አዎ ትራስት እንድታረግ 50,000 አይደለ 200,000 ይፈጃል የተባለችው። ስለዚህ 50,000 ብር አስገባችለት። ኖ ቢሁቺኑ ለቀም ቢዚ ስለሆንኩ የሰው ብር እኔ ጋር መጥቶ ምንም አይሰራልኝም፣ ስራውን ሰራው ነው ሲጨኝልና ይመልሷል መልሶ። አዎ ገንዘብ ካገኘ በኋላ የሚመልስ ሌባ መቼስ አይኖርም ብላ ያሰበችው ሰላማዊት በገጠማት ዕድል ታማኝነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ሆነች ማለት እና ከጥቂት ቀናት በኋላ ተመልሶ በቃ እንስራው አሁን ነፃ ነኝ ይላትና ሙሉ ብሩን እንድትልከው ሲገልጽላት 200,000 ብሩን ወዲያውኑ ለመላክ አላቅማማችም። ከዛ አጥማጁ በዚህ አይነት ሁኔታ ሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ በጣም በሚያሳፍር ሁኔታ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል። እንግዲህ ፎቶ አነሳት ማለት ነው። እርቃኗ ነው። በአካል ተገናኝተው በመኪና ወደ ቤቷ በሚሸኛት ወቅት በፊልም ትወናው ላይ የጦር መሳሪያ ትዕይንት ስላለው እስኪ ሽጉጥ አያዝሽልኝ ይላታል። እንግዲህ የሚሰራው ፊልም የጦር መሳሪያ ትዕይንት እና እስቲ አያዝሽልኝ ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ኢማጂን ከዛ ይህ ሁሉ ተግባር በኋላ ለሚፈጠሩ ሁኔታዎች የሴራው አካል ነበር። የሚገርም ነገር ወደፊት ሴታፕ እየሰራ ነው። እንዲህ ባሉ ስልቶች በርካታ ሴቶችን ክብራቸውን ተላልፎ አካላቸው አነውሮ ገንዘባቸው ከበላ በኋላ የውሃ ሽታ ሆኖ ይሰወራል። እጁ ላይ ያሉት የእርቃን ምስሎችና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸው ማወቁ እና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁን ተብሎ እንደተባሉት መቅረት ይሆናል። እንግዲህ ቤታቸውን የሚያዩት ለፐርፐዝ ነው። ሽጉጥ፣ ገንዘብ፣ እርቃን ፎቶ አለኝ። ሽጉጥ አለኝ ነው። ቤትሽን አውቀዋለሁ ነው። ዘንበይ ነው። ፎቶሽም ደግሞ አለ አለ ራቁቱም። በዛ ላይ ገንዘባቸው ተበልቷል። ይህ ገጠመኝ ከአንዲት ሴት አልፎ በበርካታ ሴቶች ላይ በተደጋጋሚ ተከስቷል። ለማንኛውም ከሰላማዊት አደገኛውን አጥማጅ ጋር ወሲባዊ ሁኔታ ውስጥ ለመግባት የሚያስገድዱ ሁኔታ ይገጥማታል። ወደ ቀጠራት ከሱ ጋር ለመተኛት በቃ ይዞባታል፣ ተይዞባታል። ስለዚህ ማስፈራራት እና ወደ ቀጠራት ሆቴል የመሄድ ፍላጎት ታጣለች። ጥርጣሬ ያገረሽባትና የሰሞኑ እውነተኛን አድራሻ ፈልጋ ታገኘዋለች። አሁን ጥርጣሬ ያድርባትና ለማን መደወል ትፈልጋለች? ገና ፌክ መሆኑንም አልዳወቀችም። አሁን ጥርጣሬ አሁን ያደረባት ከዛ የዋናውን ስትወልጂ ትጠረጥሪያለሽ እንዳልሆነ እኮማ። እሺ የዋናውን ሰሞኑን ስልክ አፈላልጋ ታገኝና ታገኘዋለች። ከዛ የሆነውን በሙሉ ስትነግረው ጉዳዩ ሐሰተኛ መሆኑን ከመናገር አልፎ ጉዳዩ አስቸኳይ በሕግ መያዝ እንደሚገባው ያሳምናታል። እዚህ ጋር አፕሪሼት ይደረጋል። በዚህ ጊዜ ነበረ ሆቴል የቀጠራትን አደገኛ አጥማጅ ጥሪ ተቀብላ አካባቢው በፖሊስ አባላት የተከበበው። አደገኛው አጥማጅ ፖሊስ በቁጥጥር ስር ዋለ። በቦሌ ክፍለ ከተማ ስር የሚገኘው አዲስ አበባ ፖሊስ ጣቢያ በቁጥጥር ስር የዋለው አደገኛው አጥማጅ ማንነት ታውቋል። እንግዲህ መኳንንት ምስጋናው ተርላ ይባላል። እንግዲህ ከዛው ፎቶ ሞቷል አይደል? ፎቶ ሞቷል። ከሱ ጋር አብሮት የሚሰሩ ሰዎችም እየተፈለጉ ያሉበት ሁኔታ ነው። እንግዲህ ይሄንን ያወጣው ስትራቴጂያቸው ግን የሚገርም ነው። ምን አሁን እንደዚህ አይነት አበላል ላይ አንዳንድ ጊዜ ዝም ብላ አምጡ ብር አስገቡ ሲባል የሚያስገባ ሰው አለ። አሁን እምነት እንዲጣልባቸው ምን ያክል ርቀት እንደሚሄዱ ተመልከት። እንግዲህ ቢኒ እንደነዚህ አይነት ሰዎች ምን ያህል ነገር አሁን በዚህ ኬዝ ውስጥ እንግዲህ
ይህንን ጉድ ያወጣው ያሬድ ሹመቴ ነው። ክሬዲቱን እንስጥ ብዬ ነው። እንግዲህ ወለ በእንደዚህ አይነት ሁኔታ ምን ያህል ሰዎች እንደሚጭበረበሩ እንግዲህ ሁሉ ሴታፕ አየኸው አይደለ? አሁን ቅድም የጠቀስኩት መኪናው እኔ መሳሪያ ኢቨን መሳሪያ እንኳን ሪል ነው የተጠቀሙት። የሚገርም ነገር። ስለዚህ በዚህ ያህል እንግዲህ ቺሊስ ተጠራጥራ ደፍራ ሄደች። ይህን ነገር ማውጣት ያቃታቸው የፈሩ ለህይወታቸው እንግዲህ የሚወጣባቸው እንግዲህ ይኸውልህ ፎቶ የራሱ ጉዳይ ይውጣ ብለው እንኳን ቢያስቡ እዚህ ጋር ደግሞ ሽጉጥና ቤታቸውን ያውቀዋል ያ ሰው ከአንዱ እንትን አንተርፍም ነው። ገብቷል አይደል? ስለዚህ ያለን አማራጭ ዝም እንበል ነው እና ሁሌ ደግሞ ዝም ብለህ ዝምም እንኳን ተጨምር ደግሞ ትባላለህ። ሲያጥራቸው ጨምር ደግሞ ይመጣብሃል። እሱ ነገር እኮ ነው የሚያናድድና እኔ አንዳንድ ጊዜ ይኸውልህ ምን ያህል እንዲህ የወለደችን እኮ እንደው ሚስት አትኖርህ፣ ሴት ልጅ አትኖርህ፣ አትሊስት እህትም አትኖርህ ቶ እናት ግን ሴት ነች፣ እናትህ ሴት ነች። ምን አይነት ጭካኔ ነው? ምን አይነት ወንብድና ነው? አንዳንዴ ደግሞ ሰዎቹም ጋር ችግር አለው። አሁን ፍላጎትና ፓሽን ይለያያል። ፍላጎት የሆነ ነገር መሆን መፈለግ ነው። ለምሳሌ ኳስ ተጫዋች መሆን ፈልገህ የሆነ ስጦታው ከሌለ አትሆንም። ቲያትር ሰሪው መሆን ፈልገህ ካልቻልክ አትችልም። ዘፋኝ መሆን ፈልገህ ተሰጦ ከሌለ ድምጽ ከሌለ አዘፍነው ማለት ልክ እንደዛው አንዳንድ ጊዜ በዚህ በፊልም ሲስተም ውስጥ በጣም ብዙ ሴቶች በተለይ ገንዘብ ብቻ አይደለም በተለይ በአልጋ ጉዳይ እንደ ጉድ ነው ተጉላሉት። ገባህ? የሆነ ስቴፕ ለማለፍ ከሆኑ ሰዎች ጋር የመተኛት ገባህ? እና ያሎን ከውን እና ችሎታ ያላቸው ሰዎች ደግሞ በፍጹም ገባ ችሎታ ኖሮ ይሄ መልክ ጉዳይ ምናምን ከሌለ ደግሞ እዛ ሲስተም ውስጥ ያሉ ሰዎች ደግሞ አያሳልፏቸውም እነዚህን ሰዎች። ብዙ ችግር አለ። ስለዚህ ችሎታ ሳይኖር ያን ነገር ለማድረግ የሚሄዱበት ገንዘብ መስጠት ከዛ ደግሞ መተኛት ምናምን የሚባለውን ነገር ራሳቸውን ማቆም አለባቸው። በአቋራጭ ለማለፍ መሞከር መተኛትን እንደው ብቶ ገንዘብ በገንዘብ በምናምን አድርገህ መተው አለባቸው ነው የምለው እኔ። እና ይሄ የውጭ ስለተባለ እንግዲህ ለታማኒነቱም ይኸውልህ ጉዳዩ ሳይሆን ታማኒ የሆነው አሁን ሰዎቹ ግን ያደረጉት ነገር ነው እንዲታመን ያደረገው ሂደቱ አይደለ? ብሩ መመለሱ ከአንዱ አንዱ መቀባበሉ የነዛ የቴሌግራሙ ፎቶቸው መኖሩ ምናምን አለ አይደል? ከባድ ነው ላለማመን። ግን ብቻ አትፍረድ ነው አንዳንድ ያለ መፍረድ ብቻ ሳይሆን ለእኔ ደግሞ ወደ ምን ፎከስ አደርጋለሁ መሰለህ በዚህ በፊልም ኢንዱስትሪ ውስጥ ያሉ ዳይሬክተርም በለው ጸሐፊም በለው ተዋናይም በለው እንግዲህ ፕሮዲውሰርም አጠቃላይ ያሉ ማለት በንጹህ የሚሰሩ ሰዎች እነማን ግን ምን እንደሚያደርጉ የሚያውቁ አርቲስቶች አሉ። ለኔ ቢኒ መፈራራት የትም አያደርስም። ይኸውልህ ዋጋ እኮ እያስከፈለን ነው ዝም ማለት። ቅድም ያወራነው ነገሮች እኮ እየተፈጠሩ ያሉት አንዱ ለአንዱ በመደበቅ አይ ዝም ልበል ምን አገባኝ በማለት ነው እኮ እንዴ። እያየን አይደል እንዴ ፊልሞቻችን እንዴት እንደወረዱ። መቼ ዕለት ስለ መስከረም ስናወራ ነበር አይደል? ስለ መስከረም አበራ ስለ ቲያትርና ስለ ፊልም ማንስተን አውርተን ነበር። እኔ እንደውም ነገር ያለው እኔ ብዙም አላይም ብያለሁ። ሊያም የኛ የኢትዮጵያ ፊልም አይባልም ማለት ይኸውልህ ሰዎች የሚመጡበት መንገድ ልክ ያልሆነ ያው አንዳንዱም ይኸውልህ ትክክለኛ እውነት ጥበብ ገብታው በስነስርዓት ብቃት ያላቸው ሰዎች እድል ስለማይሰጣቸው ግድኛውን አማራጭ ደግሞ የሚያልፉ ሰዎች አሉ። ገብቷል? በቃ ምንም አማራጭ የለንም እና ብለው እና አላቅም ምን ያህል ይኸውልህ ኢንዱስትሪው በጣም የተጨመላለቀ እንደሆነም ነው የምታየው። ተጨመላልቋል በጣም ሴቶች ፊልሞች ላይ የሚሰሩት መልክ ስላላት የሆነ ቲፎዞች ስላሏት ምናምን ነገር ነው የምታያቸው። እና ጠይም ሴት አይመርጡም ተብሎ አንድ ሰሞን አልሰማም እንዴ? በቃ ቀይ ካልሆነች ምናምን በፍጹም እንደዛ ማስቸግረው ነበር። ምክንያቱም ኢንዱስትሪው የሚሰራው እንደዛ ነው ይላሉ። እና እኛ እድል አጣን ምናምን ብላ ሁሉ
ባረች የምትባለው መጽሐፍ የጻፈችው ብዙ ሰዎችን ኢንተርቪው አድርጋ ምናምን ብቻ ሰምቼዋለሁ እና በጣም ያሳዝናል። ተጨመላልቋል እንትኑ። እስቲ እንግዲህ አዳዲስ ሰዎች ደግሞ ከገቡበት እናያለን። እነዚህም ሰዎች አሁን ይሄ ሰውዬ ከተያዘ ቼኑ ተፈልጎ ደግሞ አሁን ይሄ ጥሩ እኮ ነው ለሌሎች። አሁን እንደዚህ አይነት ነገር ይሄ መውጣቱ ገና መንገድ ላይ የሚኮያሉ አሉ በሌሎች ይሄ ሰውዬ እኮ ብቻ ላይሆን ይችላል ሌሎች ጭፍሮችም ይኖሩታል። ገባ እንደዚህ አይነት ሲስተም ያደርጉ ባው እየተከታተሏቸው ነው። እንግዲህ ምርመራው በሰፊው ተጠናክሮ እየቀጠለ ነው። እንግዲህ በእነዚህ ሰዎች ደግሞ በደል የደረሰባቸው ሰዎች ደግሞ አሁን ነገሩ ህግ ስለያዘው ስለወጣ እንግዲህ እኛም ተበድለናል የሚሉ ሰዎች በእነዚህ ሰዎች ላይ ጥያቄ ያላቸው ሰዎች እንግዲህ ወደ ህግ አካል ሄደው ነገራቸው ማስረዳት አለባቸው ብዬ ማስባለሁ። ገብቷል? እና ትክክል። ጥበብ ወደ ጥበብ ቤቷ ትመለስ እንላለን። የሁሉ ግን ስናገር ሰብስክራይብ እየተደረግኩ ነው ወይስ ዝም ተብዬ ነው? እንዲሁ በባዶ ነው? ጥበብ ታርግ ጥበብ ማለት አንድ ኮሜንት ትላንት ነው የለቀቅነው ቪዲዮ ላይ ዝም ብላችሁ ሰብስክራይብ አትበሉ ሰው ራሱ ሲያደርግ ያድርጋችሁ ብሏል። እኔን ነው የሚመለከተው እና ደግሞዋለሁ በል አሁን አንተ ደግሞዋለሁ እንደው ቪዲዮ ብትገኛችኛው ቪዲዮ ብታስገባልኝ ሰብስክራይብ ምናምን ነገር የሚለዋል እሱን ቪዲዮ ለጨምረው ታስገባልኝ ደስ ይለኛል። አጋዥ እኔ አላጋዥ ነው እዚህ የደረስኩት። ያው ማለታችን ግድ ነው እንግዲህ ያው እንደዛ የምንለው ባለፈውም ተናግረናል። ለማስታወስም ነው ፕሮግራማችን ይጠቅማልን ብለን ስለምናስብ ለሀገር እንደ ሀገር የሆነ ቫሉ እንጨምራለን። ሰዎችን በተወሰነ መልኩ መወያየት ጥሩ ነው። ለመወያያነት አትሊስት ነገሮችን ያደረገን ነው ብለን እናስባለን እና ከዛ ግን ሰብስክራይብ ማድረጋችሁ አይከፋም። ሰብስክራይብ አድርጉ ለማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዘን የመጣ ነው ሀሳቦች እነዚህን ይመስሉ ነበር። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። ሰብስክራይብ ይደረግ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።